ሰላም ጤና ይስጥልን የሂሬ ኒውስ ተመልካቾቻችን የሰዓቱን ዜናዎች ወደ እናንተ ማድረሳችንን ጀምረናል። አብራችሁን ቆዩ። የአሜሪካ ጉምሩክና ድንበር ጥበቃ በዋሽንግተን ዳላስ አውሮፕላን ማረፊያ ከኢትዮጵያ ወደ ካሊፎርኒያ በካርጎ ሲላክ የነበረ 63 ኪሎ ግራም ጫት ሰኔ 4 ቀን በቁጥጥር ስር አውሏል። የአየር ኃይል ዘመናትን የተሻገረ የታሪክ ባለቤትነት ዛሬም ቀጥሏል። ወደ ካናዳ የስራ ስምሪት ተጀምሯል የሚሉ ማስታወቂያዎች ሐሰተኛ መረጃዎች ናቸው ተባለ። የፊንቴክ የማጭበርበር ወንጀል ተጠርጣሪዎች ፍርድ ቤት ቀረቡ። አብን በዘንድሮ ምርጫ አቶ ጋሻው መርሻን ከእስቴ 1፣ አቶ የሱፍ ኢብራሂም ከኩታበር፣ አቶ ጣሂር መሐመድን ከጎንደር ዙሪያ ወደ ህዝብ ተወካዮች ምክር ቤት ማስገባቱን አረጋግጧል። ከቀረቡት 2000 አጀንዳዎች ውስጥ ለምክክር የሚቀርቡት 10 አጀንዳዎች ብቻ መሆናቸውን የሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። የአሜሪካ መንግስት አክራሪ ህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ እገዳ ጣለ። የቀይ ባህር አፋሮች ዲሞክራሲያዊ ድርጅት የዓለም መንግስታት የኤርትራ መንግስት ከተመድ ሰብአዊ መብቶች ተቆጣጣሪ ልዩ ሪፖርተር ጋር እንዲተባበርና ልዩ ሪፖርተሩ ወደ ኤርትራ እንዲገቡ እንዲፈቀድ ተጽዕኖ እንዲያደርጉ ጠየቁ። የአሜሪካ መንግስት አክራሪ ህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ እገዳ ጣለ። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንዳስታወቁት ይህ ውሳኔ የተላለፈበት በቅርቡ በትግራይ ታጣቂዎችና በኢትዮጵያ መከላከያ ሰራዊት መካከል የተከሰተውን ግጭትና በሰሜን ኢትዮጵያ ዳግም ጦርነት የመቀስቀስ ስጋትን ተከትሎ ነው። አሜሪካ የትግራይን ህዝብ ጨምሮ ከኢትዮጵያ ጎን እንደምትቆም የገለጸው መግለጫው የሰላም ሂደቱን በሚያደናቅፉ አካላት ላይ ተጠያቂነትን ለማስፈን እርምጃዎችን መውሰዷን እንደምትቀጥል አረጋግጧል። አብን በዘንድሮ ምርጫ አቶ ጋሻው መርሻን ከእስቴ 1፣ አቶ የሱፍ ኢብራሂም ከኩታበር፣ አቶ ጣሂር መሐመድን ከጎንደር ዙሪያ ወደ ህዝብ ተወካዮች ምክር ቤት ማስገባቱን አረጋግጧል። ከተመራጮቹ መካከል አቶ ጋሻው መርሻ በሚኖረን 5 የውክልና ዓመታት የኢትዮጵያን ህዝብ ብሔራዊ ጥቅም ላይ አተኩረን እንሰራለን፣ ሁሉንም ኢትዮጵያዊ በእኩል አይን እየተመለከትን ኢትዮጵያና ኢትዮጵያዊነት ላይ የምንችላትን ጠጠር ለመወርወር ቃል እንገባለን በማለት ከወዲሁ ለህዝብ ድምጽ እንደሚሆኑ ቃል በመግባት እወቁልኝ ብለዋል። በሌላ በኩል ብልጽግና ፓርቲ እጩ በበት አዲስ አበባ ከተማ አስተዳደር የምርጫ ክልል 11 የትብብር ለኢትዮጵያ አንድነት እጩ የነበሩትና የፓርላማ አባል አበባው ደሳለው ድል ሳይቀናቸው ቀርቷል። በዚህም የምርጫ ክልል ለህዝብ ተወካዮች ምክር ቤት አብላጫ ድምጽ በማግኘት ያሸነፉት በግል የተወዳደሩት የሪፍት ቫሊ ዩኒቨርሲቲ ምክትል ፕሬዝዳንት አበበ ገመቹ ናቸው። የቀይ ባህር አፋሮች ዲሞክራሲያዊ ድርጅት የዓለም መንግስታት የኤርትራ መንግስት ከተመድ ሰብአዊ መብቶች ተቆጣጣሪ ልዩ ሪፖርተር ጋር እንዲተባበርና ልዩ ሪፖርተሩ ወደ ኤርትራ እንዲገቡ እንዲፈቀድ ተጽዕኖ እንዲያደርጉ ጠየቁ። ልዩ ሪፖርተሩ በኤርትራ ዙሪያ ለተመድ ሰብአዊ መብቶች ምክር ቤት ሰሞኑን ያቀረቡት ሪፖርት እንደሚደግፍ የገለጸው ድርጅቱ ምክር ቤቱ የልዩ ሪፖርተሩን ተልዕኮ እንዲያጠናክርና የልዩ ሪፖርተሩን የጊዜ ቆይታ እንዲያራዝም ጠይቀዋል። ድርጅቱ አባል ሀገራት ኤርትራውያን ስደተኞች፣ ጋዜጠኞችንና የሰብአዊ መብት ተሟጋቾችን ከኤርትራ መንግስት ድንበር ዘለል ማስፈራሪያዎችና ዛቻዎች እንዲከላከሉ ጭምር ጥሪ አድርጓል። የፊንቴክ የማጭበርበር ወንጀል ተጠርጣሪዎች ፍርድ ቤት ቀረቡ። የፊንቴክ ኢንቨስትመንትን ሽፋን በማድረግ በተፈጸመ መጠነ ሰፊ ማጭበርበር ወንጀል የተጠረጠሩ ታዋቂ አርቲስቶችና የቲክቶክ አንቂዎች በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ፊት ቀርበዋል። በእስር ላይ የሚገኘውን 5ኛ ተከሳሽ መንሱር ጀማልን ጨምሮ በዋስትና መብት በውጭ ሆነው ጉዳያቸውን የሚከታተሉ ቀሪዎቹ ተጠርጣሪዎች በዛሬው ዕለት ፍርድ ቤት ቀርበው በጠበቃዎቻቸው አማካኝነት የክስ መቃወሚያ አቅርበዋል። ለአንደኛ ተከሳሽ ጠበቆች 5 ገጽ እንዲሁም ለሌሎች ተከሳሾች ጠበቆች እያንዳንዳቸው ባለ 6 ገጽ የክስ ማቅለያ ለችሎቱ ያስገቡ ቢሆንም የቀረበውን ሰፊ የክስ መቃወሚያ በዛሬው ዕለት ተመልክቶ ምላሽ መስጠት እንደማይችል አቃቢ ሕግ ለችሎቱ አስታውቋል። ፍርድ ቤቱ የአቃቢ ሕግን ጥያቄ በመቀበል የቀረቡትን የክስ መቃወሚያዎች መርምሮ ምላሽ ለመስጠት ሐምሌ 8 ቀን 2018 ዓ.ም ተጨማሪ ቀጠሮ ሰጥቷል። ወደ ካናዳ የስራ ስምሪት ተጀምሯል የሚሉ ማስታወቂያዎች ሐሰተኛ መረጃዎች ናቸው ተባለ። የስራና ክህሎት ሚኒስቴር ወደ ካናዳ የሚደረግ የስራ ስምሪትም ሆነ ምዝገባ እስካሁን አልተጀመረም ሲል አስታውቋል። ሚኒስቴሩ በሰጠው መግለጫ ወደ ካናዳ የስራ ስምሪት ተጀምሯል በሚል ስም የሚሰራጩ ማስታወቂያዎች ሐሰተኛ መሆናቸውን ገልጾ ዜጎች እንዳይታለሉ አሳስቧል። በአሁኑ ወቅት ኢትዮጵያ ከሳውዲ አረቢያ፣ ከተባበሩት አረብ ኤሚሬትስ፣ ከጆርዳን፣ ከኳታርና ከሊባኖስ ጋር ባላት የሁለትዮሽ ስምምነት መሰረት ብቻ ህጋዊ የስራ ስምሪት እየተካሄደ መሆኑን ሚኒስትሩ ገልጿል።
መቀመጫውን ካናዳ ካደረገው ፊውቸር ፊት ኢንተርናሽናል ጋር ስምምነት የፈጸመው ሚኒስቴሩ ወጣቶችን በዓለም አቀፍ የስራ ገበያ ተወዳዳሪ ማድረግና የትምህርት እድል እንዲያገኙ ለማመቻቸት መሆኑን ተጠቅሷል። በተጨማሪም ወደ ካናዳ እንልኮታለን በሚል ሰበብ ገንዘብ የሚጠይቁ አካላት አጭበርባሪዎች መሆናቸውን ጠቁሞ ለማንኛውም ፕሮግራም ክፍያ እንደማይጠየቅ መግለጹን ብስራት ሬዲዮ አሰምቷል። የአሜሪካ ጉምሩክና ድንበር ጥበቃ በዋሽንግተን ዳላስ አውሮፕላን ማረፊያ ከኢትዮጵያ ወደ ካሊፎርኒያ በካርጎ ሲላክ የነበረ 63 ኪሎ ግራም ጫት ሰኔ 4 ቀን በቁጥጥር ስር አውሏል። ጫቱ ቅመማ ቅመም ተብሎ ከተላከ 120 ሳጥኖች መካከል በ10 ውስጥ ተደብቆ የተገኘ ሲሆን ግምታዊ የገበያ ዋጋው 17000 የአሜሪካን ዶላር ነው። ጫት በውስጡ ባሉት ንጥረ ነገሮች ምክንያት በአሜሪካ የእጽ ቁጥጥር ኤጀንሲ በአንደኛ ደረጃ አደገኛ እጽነት የተመደበ በመሆኑ ወደ ሀገሪቱ ማስገባት በሕግ የተከለከለ ነው። የአየር ኃይል ዘመናትን የተሻገረ የታሪክ ባለቤትነት ዛሬም ቀጥሏል። የኢፌዴሪ መከላከያ ሰራዊት ሰኔ 12 ቀን 2018 ዓመተ ምህረት የኢትዮጵያ አየር ኃይል ለሀገራዊ ሉዓላዊነትና ለሀገራዊ ኩራት ዋስትና ሆኖ የቆመ ዘመናትን የተሻገረ የታሪክና የጀግንነት ማማ ነው። ሰማዩ የኛ ነው የሚለው የአየር ኃይሉ መሪ ቃል መፈክር ብቻ ሳይሆን በጀግኖች አብራሪዎች ደምና አጥንት በላቀ የአየር ላይ የበላይነት እንዲሁም ጥልቅ በሆነ የሀገር ፍቅር የተጻፈ እውነት ነው። አንድ ክፍለ ዘመን የተጠጋ ዕድሜ ያለው የሰማዩ ንስር በአፍሪካ ሰማይ ስር ያስመዘገበው ደማቅ ታሪክ ሀገራችን ያጋጠማትን የህልውና አደጋዎች ሁሉ በድል እንድትወጣ አድርጓል። በተለያዩ ጊዜያት አኩሪ ገድል የፈጸመው አየር ኃይላችን ዛሬ ላይ ዘመኑን የሚመጥን የላቀ አደረጃጀትና የቴክኖሎጂ ሽግግር ላይ ደርሷል። አየር ኃይል በ1969 ዓመተ ምህረት ወራሪ በቁጥርና በዘመናዊነት የማይመጣጠን ጥቃት ይዞ በኤፍ5ኢ ተዋጊ ጀቶች የጠላትን 25 የጦር አውሮፕላኖች በአየር ላይ ለማስቀረት ፍጹም የበላይነት ተቀዳጅቷል። በዚህ ውጊያ እንደነ ብርጋዴር ጀነራል ለገሰ ተረፈ፣ ኮሎኔል ባጫ ሁንዴና ኮሎኔል በዛብህ ጴጥሮስ ያሉ ጀግኖች ታሪክ ሰርተዋል። የ1991 እስከ 1993 ዓመተ ምህረት ጦርነት በታሪክ ለመጀመሪያ ጊዜ ኤስዩ 27 እና ኤምአይጂ 29 ፊት ለፊት በተፋለሙበት ውጊያ የኢትዮጵያው ኤስዩ 27 ተዋጊ ጀቶች የጠላትን አውሮፕላኖች እንደ ጉም በማትነን ሀገራችን የማትደፈር መሆኗን ዳግም አረጋግጧል። ኢትዮጵያ አሁን ሉዓላዊነቷ ላይ ትንኮሳ የሚሰነዝሩ ኃይሎችን በሰማይም ሆነ በምድር አሳዳ የምትቀጣ ኃይል ሆናለች በሚለው የጠቅላይ ሚኒስትሩ መልእክት ልክ አየር ኃይል የተዋጊ ጀቶች ቁጥር ከማሳደግ ባለፈ ወደ 5ኛ ትውልድ ቴክኖሎጂ ለመሸጋገር በትኩረት እየሰራ ነው። ከቀረቡት 2000 አጀንዳዎች ውስጥ ለምክክር የሚቀርቡት 10 አጀንዳዎች ብቻ መሆናቸውን የሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። ዋና ኮሚሽነሩ በትላንትናው ዕለት በተጀመረው የአመቻቾች ስልጠና ማስጀመሪያ መርሃ ግብር ላይ እንደተናገሩት በሐምሌ ሀገራዊ ጉባኤ ላይ የሚቀርቡት እነዚህ 10 አጀንዳዎች አለመግባባትን የፈጠሩ ለጦርነትና ለግጭት የገፋፉ እንዲሁም የግድ መግባባት ሊደረግባቸው የሚገቡ ናቸው። የቀረቡት አጀንዳዎች እጅግ ሰፊ በመሆናቸው ምክንያት በጥንቃቄ የተመረጡ መሆናቸውን ጠቁመው አብዛኞቹ በማንነትና በድንበር ወሰን ላይ ያተኮሩ እንዲሁም በኢትዮጵያ የሀገረ መንግስታት ምስረታና ግንባታ ሂደት ውስጥ ሲከማቹ የመጡ መሆናቸውን አብራርተዋል። በዚህም ምክንያት የምክክሩ የመጀመሪያዎቹ ሂደቶች ስሜታዊ መሆናቸው እንደማይቀር የጠቆሙት ፕሮፌሰር መስፍን የምክክሩ ዋና መዳረሻ ከስሜታዊነት በየደረጃው የተላቀቅን በመሄድ በምክንያታዊነት ላይ ተመስርተን በመወያየት ወደ መግባባት መድረስ ነው ብለዋል። ኮሚሽኑ ለምክክሩ ጉባኤው የሚሆን 192 አማካሪዎችን መርጦ እያሰለጠነ መሆኑን የገለጹት ዋና ኮሚሽነሩ ከመላ ሀገሪቱ የተወጣጡ 4000 ገደማ ኢትዮጵያውያን በሐምሌ ጉባኤ ላይ እንደሚሳተፉ ይታወቃል። እነዚህ ተሳታፊዎች በ500 ቦታዎች ተከፋፍለውና በ8 ትልልቅ ጉባኤዎች ተደራጅተው ለምክክር የሚዘጋጁበት ሂደት የሚመቻችና የማቀላጠፍ ስራ የሚሰሩትም አሁን ስልጠና ላይ ያሉት 192ቱ አመቻቾች መሆናቸውን ተናግረዋል። የአመቻቾቹ ስልጠና ለተከታታይ 7 ቀናት የሚቆይ መሆኑንም አስታውቀዋል። መስፍን በሀገራዊ ምክክር ጉባኤ የሚሳተፉ ኢትዮጵያውያን ቁጥር ከፍተኛ በመሆኑ በዓለም ላይ የመጀመሪያው ነው። ቁም ነገሩ ግን ምክክሩ ምን ያህል ውጤታማ ይሆናል የሚለው ነው ሲሉም ተደምጠዋል። ዋና ኮሚሽነሩ አክለውም ተመካካሪዎቹ በየደረጃው በ25 በ50 እና በ250 ያነሱ የሚሰጣቸው አጀንዳ መሰረት ከታች ወደ ላይ እየተወያዩ እስከ 500 የሚደርሱበት አሰራር መዘርጋቱን አስረድተዋል። በነፍጥ የሚመጣ ምንም አይነት ዘላቂ ለውጥ የለም ያሉት መስፍን በምክክር ጉባኤው የመጀመሪያ ወቅቶች ላይ የተለያዩ ተግዳሮቶች ሊገጥሙ እንደሚችሉ ስጋታቸውን አልሸሸጉም። በሀሳብ ፍጭት ሂደት ውስጥ ስሜታዊነት አይሎ ሊመጣ የተወሰኑ ግጭቶች ሊከሰቱና የሀሳብ ቅርቃር ሊፈጠር እንደሚችል በመጠቆም ይህንን ለመፍታት ቅድመ ዝግጅት እየተደረገ መሆኑን ገልጸዋል። በመጨረሻም የምክክር ሂደት የመሸናነፍ ሳይሆን የመረዳዳት ጉዳይ መሆኑን ያብራሩት ዋና ኮሚሽነሩ የሀገራዊ ምክክር ኮሚሽን ሁሉንም አጀንዳዎች በአንድ ጊዜ እፈታለሁ ብሎ እንደማያስብና የተወሰኑት አጀንዳዎች ለመፍታት ጊዜ ሊወስዱና ሊሰነብቱ እንደሚችል አስገንዝበዋል።
የአሜሪካና የኢራን አዝማሚያ። የኢራን ከፍተኛ መሪ ትራምፕ ስምምነቱን ያደረጉት ተስፋ በመቁረጥ ነው ማለታቸው ሲነገር፣ አሜሪካ የባህር ላይ እገዳዋን አነሳች። የአሜሪካ ማዕከላዊ እዝ በትራምፕ መመሪያ መሰረት የአሜሪካ የባህር ኃይል በኢራን መደቦች ላይ የጣለውን እገዳ ማብቃቱን አረጋግጦ አንዳንድ የአሜሪካ መርከቦች ግን በአካባቢው እንዲቆዩ ገልጿል። ብዙም ሳይቆይ የኢራን ጠቅላይ ሚኒስትር ሙጂታባ ሃሚኒ የተለየ አመለካከት ቢኖራቸውም ከአሜሪካ ጋር የተደረገውን ስምምነት ማጽደቃቸውን ተናግረዋል። የኢራኑ ፕሬዝዳንት ማሱድ ፒዜሽያን የኢራንን ህዝብ መብት እንደሚጠብቁ ካረጋገጡ በኋላ ውሳኔው እንዲቀጥል ፈቅጃለሁ ብለዋል። ፕሬዝዳንት ትራምፕ ስምምነቱን ለማሳካት ከተስፋ መቁረጥ የተነሳ ሁሉንም አይነት ጥቅም ተጠቅመዋል ብለዋል። ሃሚኒ ከፍተኛ መሪው የቴህራንና በዋሽንግተን መካከል ወደፊት በአካል ድርድር ቢደረግም ይህ ግን የጠላትን አቋም መቀበል ማለት አይደለም ሲሉ ተደምጠዋል። ሃሚኒ በስምምነቱ ላይ ምላሽ ሲሰጡ ይህ የመጀመሪያው ሲሆን እንደ አውሮፓውያን አቆጣጠር የካቲት 28 አሜሪካና እስራኤል ኢራን ላይ በከፈቱት ጥቃት የቀድሞ መሪ አያቶላህ አሊ ሃሚኒ መገደላቸውን ተከትሎ በመጋቢት ወር ስልጣን ከያዙ በኋላ በአደባባይ አልታዩም ሲል ቢቢሲ ዘግቧል። ለኢራን $300 ቢሊዮን የስምምነቱ አካል ነው። የአሜሪካና ኢራን ስምምነት የሚከተሉትን ያጠቃልላል። ሊባኖስን ጨምሮ በሁሉም ግንባሮች ወታደራዊ ጥቃት ያበቃል። ይህ የስምምነት አካል እስራኤል በሊባኖስ ያለውን ጥቃት ታቆማለች ወይ የሚል ጉዳይ አጣብቂኝ ውስጥ ከቶታል። አሜሪካና ኢራን የተጣሉ እገዳዎችን በፍጥነት ማንሳት ይጀምራሉ። ለኢራን መልሶ ግንባታ $300 ቢሊዮን እቅድ ተይዟል። አሜሪካ ሁሉንም አይነት የኢራን ማዕቀቦች በጊዜ ሰሌዳ መሰረት ታነሳለች። አሜሪካ የታገዱ ሁሉንም የኢራን ንብረቶችን ትለቃለች። ስምምነቱ በአጭር ጊዜ ሊፈረም ነው ሲሉ ትራምፕ በጂ7 ስብሰባ ላይ ተናግረዋል። እስራኤል ዶናልድ ትራምፕ ከኢራን ጋር ባደረጉት ስምምነት መናደዷን በይፋ ገልጻለች። ክቡራን ተመልካቾቻችን ለዛሬ ያዝናቸው ዜናዎች ይህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ቆይታ